የቁም ቅዠት ተመርጦ እናትና ልጅ መሆን ቢቻል ጥሩ ነበር። እውነትሽን እኮ ነው። ልጅ መምረጥ ቢቻል አንቺን ነበር የምመርጠው። እኔም እናት መምረጥ ቢቻል አንቺን እናት አድርጌ መርጥሽ ነበር። የኔ ልጅ ምንም እየበላሽ አይደለም። ከቅድም ጀምሮ እያየሁሽ ነው። እየበላሽ አይደለም ወይ? የዘንድሮ ልጆች እንደው በቃ ቁንጥር 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 ቁንጥር። ለዛ እኮ ነው ሰውነታችሁ እንደዚህ የሚሆኑ። ዛሬ እናቴ ምን ሆና ነው? ምንድን ነው እንደዚህ የቀየራት? ጭራሽ ልጄ። አንቺ መቼም እኔ ካላጎረስኩሽ የምትበይ አይመስለኝም። እኔ ጉረሺ እኔ ጉረሺ። እናቴ አንቺ ነሽ እንዴ? እንዴት አደርሽ? ወሳኝ ቀጠሮ ነበር። እንግዲህ የቃል ተንኮል መቼም አያልቅም ማለት ነው። እዚህ ጋር ግን ቃል ብቻዋን ይህን ነገር ያደረገችው ማለትም ልብሷን አወላልቃ ምን ብላ ከዳጊ ጋር ተኝታ ያደረች ይመስላ በዚህ ልክ ብሌን ስትመጣ ይህንን ነገር ያደረገችው ቃል ለብቻዋ ነው ወይስ ደግሞ ወይዘሮ ገነትም አስባበት ነው የሚለውንና እንዲሁም ደግሞ አንዳንድ ነገሮችን የምናይ ይሆናል ማለት ነው። ሰላም ውዶችዬ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኖ ማለት ነው ውዶችዬ። መልካምነት ለራስ ነው መልሶ ይከፍላል። ላይክ ማድረጋችሁን አትርሱ፣ ሰብስክራይብ ማድረጉ ማለት ነው። እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። በመግቢያው ላይ እንዳስቀመጥኩላችሁ እንደተመለከታችሁት ማለት ነው ውዶችዬ እንግዲህ ብሌንና ሰላም እናቷ ማለትም ሰላም እናት ብሌን ደግሞ ልጅ መሆኗ ውስጣቸው የነገራቸው ይመስላል። ቃል ልጄ እንዳትሆን ፈጣሪ ይርዳኝ፣ ፈጣሪ ያግዘኝ፣ የዛችን ልጅነት እንኳን ፈጽሞ አልፈልገውም፣ ይልቁንም አንቺ ግን የኔ ልጅ ብትሆኝ ተመርጦ እናትና ልጅ መሆን ቢቻል ኑሮ እኔ የምፈልገው አንቺን ነበር ብሌኔ ትላለች። ማን? ሰላም ማለት ነው። ብሌንም መልሳ እናትነት ተመርጦ የሚሆን ቢሆን ኑሮ እኔም እናቴ እንድትሆኝ የምፈልገው አንቺንና አንቺን ብቻ ነበር ያለችው ብሌን በስተ መጨረሻም እንግዲህ እናቷ ሰላም እንደሆነች አውቃለች ማለት ነው። ይህንንም ደግሞ የሆነው ነግሯት ነበር ቀድሞውንም እኮ ከዚህ በፊት ማለት ነው የመጣው እሷን ለማግኘት ሳሚ ያኔ የተደበደበ ጊዜ ማለት ነው ለብሌን እናቷ ሰላም እንደሆነች በደንብ ሊነግራትና በጣም ደስ ብሎት ሊነግራት ነበረ የመጣው። ነገር ግን እሷ ደግሞ ፈጽሞ አልፈልግም፣ ከአንተ ምንም ነገር መስማት አልፈልግም ብላ ነው እንግዲህ የሄደችው ማለት ነው። እናም በዛ ምክንያት ያው እናቷ ሰላም እንደሆነች አላወቀችም። ኢቭን ዳግምን ራሱ በጣም ብዙ ጊዜ አስቸግረዋለች። ማለትም ቃልን እንደዚህ አድርገህ ጋብዘህ ምናምን አውጣጣልኝ ብላ ማለት ነው። እንግዲህ በዛ በማውጣጣቱ በኩልም አልተሳካላትም። እሷም ሌላ ጊዜም ትዝ ሊላት አልቻለም። ሌላ ሰው ሊነግረኝ የፈለገ ሰው ግን ማን ነበረ ብላ አስባ አሰላስላ ልትደርስበት አልቻለችም ነበረ። በስተመጨረሻ ግን እንግዲህ ራሱ ሳሚ መጥቶ እኔ እናትሽ ማን እንደሆነች ልነግርሽ እፈልጋለሁ፣ ስለዚህ እንገናኝ ብሏታል። እሷ በእርግጥ በስልክ እንዲያልቅ ፈልጋ ነበረ። ነገር ግን አንቺ ፊት ላይ ያለውን ነገር ማንበብ እፈልጋለሁ ብሏታል። በእርግጥ እሱ በጣም ስለሚያፈቅራት ስለሚወዳት ፈገግታዋን፣ ደስታዋን በተለይ አስባችሁታል? እናትሽ ሰላም ነች ሲላት ምን ያክል ደስ እንደሚላት። ለምን እናትነት ተመርጦ የሚሆን ቢሆን ኖሮ እኔ አንቺን ነበረ እናቴ እንድትሆኚ የምፈልገው ነው ያለቻት። ስለዚህ እናቷ ሰላም እንደሆነች ስታውቅ እንግዲህ እጥፍ ድርብ ነው ደስታዋ ማለት ነው። ወደር የለውም። ማታውቃት የሆነች ሴት አይደለችም። የምታውቃት፣ የምትወዳት፣ የምታከብራት በጣም እውነት ለመናገር ሰላምና ብሌን ሰራተኛና አሰሪ አይመስሉም። ምክንያቱም ውስጣችን ይነግረናል ውዶችዬ። ጋይስ እዚህ ጋር የምንረዳው ነገር ምንድን ነው? አንዳንዴ ሰዎች አፋውቶ ስለነገሩን ብቻ ሳይሆን እውነት መቼም ትመነምናለች እንጂ አትበጠስም። እና ብሌን ደግሞ እናቷ ሰላም እንደሆነች በደንብ ተረድታለች። በማን? በውስጧ። ቆይ ግን
የኔ እናት ማን ልትሆን ትችላለች እያለች ለራሷ ጥያቄ ላይ ነበረች ማለት ነው። እና እንግዲህ ሰላም እናቷ እንደሆነ ስታውቅ በጣም ደስ ይላታል። ነገር ግን ከደስታዋ ቀድሞ ሀዘን መጣ። ምክንያቱም ችግርን፣ መከራን፣ ፈተናን፣ ግፍን ሳናልፍ ደስታ ስለሌለ ማለት ነው። ያሁኑ በእርግጥ በጣም ከባድ ነው። ምክንያቱም ዳጊን በጣም ነው የምትወደው፣ በጣም ነው የምታፈቅረው። በእርግጥ ከዚህ በፊት እሱ መቼም ቢሆን አንለያይም፣ እናቴ እርምሽን አውጭ፣ እኛ እንጋባለን ባለ ጊዜ ዳጊ ብሌን ደግሞ በፍጹም እናቴን ማስቀየም አልፈልግም፣ እናቴ እንድትናደድም እንድትበሳጭም አልፈልግም። በቃ እሷ የወሰነችው ውሳኔ ነው ትክክለኛ ውሳኔ። ስለዚህ እማዬ አይሆንም ካለች አይሆንም ነው አይነት ነገር ተናግራ ነበር። ታዲያ ያኔ ከልቧ ቢሆን ኖሮ እንደዛ ያለችው ዛሬ ላይ ዳግምና እንዲሁም ደግሞ ቃል እንደዛ አፍላፍ ተገጣጥመው ስታይ ለምን ተናደደች? ለምን አለቀሰች? ለምን አነባች ስንል ብሌን የምትወደው ከልቧ ነው። ማንን? ዳጊን ማለት ነው። እና እንግዲህ ፍቅር መቼም በጣም አስቸጋሪ ነው። እንግዲህ ሳሚ እሷን ከልብ ይወዳታል፣ ከልብ ያፈቅራታል። እሷ ደግሞ ዳጊን ትወደዋለች፣ ታፈቅረዋለች። ስለዚህ ያ ፍቅር ደግሞ ያው መቼም ፍቅር በጣም ከባድ ነገር ነው። ስለዚህ የምትወደው የምታፈቅረው ወንድ ከቃል ጋር ተኝቶ ስታየው መቆጣጠር ራሷን አልቻለችም። እንባ በእንባ ሆነች ማለት ነው። ምክንያቱም አስቦበት አቅዶበት ያደረገ ነው የመሰላት። ለዚህ ደግሞ እሷ እንድትጠራጠር ያደረጋት ከዚህ በፊትም ቃልን ስሟት ስለሚያውቅ ለእሷ ለማውጣጣት ሲል ከገባ በኋላ ነገር ግን ቃል ያው ተነሳስታ እንዴት ሙጭጭ እንዳለችበት ተመልክተናል። ከዛ በኋላ እሱም ስሟታል። በዛም ምክንያት እንግዲህ ቃል ምን አድርጋለች? ስሞኛል ብላ ፊት ለፊት ተናግራ ስማሃታለሁ፣ እስኪ አልሳምኳትም ካልክ በእኔ ማለልኝ ስትለው አዎ ስሚያታለሁ ነው ያለው። ስለዚህ አሁንም ደግሞ እንደዚህ ሰምና ወርቅ ነው ስታይ በቃ የሆነ ነገር እንደተደረገ አድርጋ ነው የምትቆጥረው። አሁን ላይ ብሌን ልትጠራው ትችላለች ዳግምን ለምን እንደዚህ ያደረግክ እዛው ላይ አትለዋለች ወይስ አትለውም ስንል አትለውም። ምክንያቱም በቃ አይታ እንዳላየ እሱ ደግሞ ምንም አላደረገም። በተኛበት እንግዲህ ገና ከምሽት ላይ ራሱ እንዴት እያረጋት እንደነበረ ተመልክተናል። አልጋ ላይ ሆና ራሱ ዳጊን በስስት አይን ስታዩ ስትስቅለት ፈገግ ስትል፣ እሱ ግን ምንድን ያደረጋት? ብርድ ልብሱን ጥቅልል ብሎ ትኝት ነው ያለው ማለት ነው። እሷን ላለማየት ተኝቷልኝ እንጂ እሷ እንዳደረገችው ወይም ደግሞ ብሌን አሁን ላይ እንዳሰበችው አይደለም። ሲቀጥል እንግዲህ አሁን ላይ ሳሚ ሁሉንም ነገር ለሰላም እንደነገራት አውቋል ማለት ነው። ማን? በኃይሉ እንግዲህ በጣም ሴረኛ፣ በጣም አደገኛ፣ በጣም በቃ በወንጀል አንደኛ የሆነ ሰው ነው። ለሰዎች በቃ ምህረት የሌለው ሰው ማለት በኃይሉ ነው። በነገራችን ላይ በኃይሉ በጣም ክፋተኛ፣ ክፋቱ ደግሞ ጥግ የደረሰ ነው እና በጣም ክፋተኛ ሰው ነው። ስለዚህ ይሄ ሰውዬ ከዚህ በፊት 2 ጋርዶችን ልኮ ለምን እውነት ተናገረ ብሎ ሳሚን እንዴት እንዳስቀጠቀጠው፣ በዛ ላይ ደግሞ ጭራሽ እነዛ ልጆች እኮ በቃ ሳሚ ሞቷል ብለው ነው ጥለውት የሄዱት እንጂ ሳሚ ደህና ነው በደህናው ነው በቃ ይነሳል ብለው ፈጽሞ አላስቡም። ደግነቱ ግን መንገድ ላይ ስለነበረ እንደዛ የዘረሩት እሱን ያው መንገደኞች ሰዎች አፋፍሰው ወደ ሐኪም ቤት ወስደውት እንግዲህ ሆስፒታል ታክሞ ድኗል ማለት ነው። በጣም የሚገርመው ነገር ግን የሳሚ ፍቅር ለብሌን ያለው ነገር በፊት እኮ ማለት ዳጊን ለማናደድ ምን ብሎታል? ቆይ ከእጅ ላይ ቀማሃለሁ፣ እችን ሴት ቀምቼ አንተን አስለቅሳለሁ ደምንባ ብሎት ነበረ። ያኔ ያለው የእውነት ፍቅር ይዞት አልነበረም፣ ነገር ግን በእልህ ነበረ። በኋላ ላይ ግን የእውነትም ፍቅሩ የእውነቱ ነው። እንግዲህ ብሌንን አፍቅሯታል ማለት ነው። እናም እንግዲህ አፍቅሯት በዛም ያው እንግዲህ ፍቅር በጣም ከባድ ነው። በነገራችን ላይ ፍቅር በጣም ከባድ ነው። ህይወትን አስቡት እንግዲህ ህይወቴን አደጋ ላይ ጥዬ ነው የመጣሁት። ብሌን አናግሪኝ፣ አውሪኝ፣ እኔ በጣም ነው የምወድሽ፣ እኔ በጣም ነው የማፈቅረሽ እያላት፣ እሷ ግን ምንም ነገር ከአንተ መስማት አልፈልግም፣ የምነግርሽ ትልቅ ነገር አለ ለአንቺ በጣም የሚያስፈልግሽ በጣም ትልቅ ነገር እያላትም እሷ ግን ቦታ አልሰጠችውም ነበር ማለት ነው። በኋላ ላይ ግን ከሱ ከሄደች በኋላ በጣም ነው የደከመችው። ኢቭን እንኳን ማለት ሄለን ራሱ ጠፍታ ነው የቀረችው። አያችሁ የበኃይሉ ጭካኔ እኮ ወደር የለውም። ሄለን ለምን እውነት ልትናገር ስለሞከረች፣ ለምን ለብሌን
እውነቱን ልትናገር ስለሞከረች ለምን ይህን ሞከረች ብሎ ነው እንግዲህ ህይወቷን ያጠፋት ማለት ነው። ስለዚህ ሳሚ ግን እውነት መውጣት ስላለበት ብሌን እውነቱን ማወቅ ስላለባት ይመስላል ሳሚ እስካሁን በህይወት የኖረው። ያኔ መትተውት ራሱ እንኳን ህይወቱ ያልጠፋው ፈጣሪ ምክንያት አለው። ብሌን እውነቱን ማወቅ ስላለባት ነው ብዬ ነው የማስበው። እስኪ እናንተስ ምን ትላላችሁ ውዶችዬ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ገነት ግን በዚህ ጉዳይ ላይ ማለትም ቃልን ከሳሚ ጋር ማለት ቃልን ከዳግም ጋር እንድትተኛ ያደረገችው ላይ እጇ እንዳለበት ግልጽ ነው። ምክንያቱም አላስገባትም ቤቴ እንዳትደርስ ደግሞ አንቺ ባለጌ ብላ በጣም አርክሳት ከጨረሰች በኋላ ላይ ግን መጥታ ምን ብትል ጥሩ ነው የኔ ውድ ልጅ ብይ እኔ ካላጎረስኩሽ እኮ አንቺ እኮ አትበይም እያለች በጣም ስታባብላት የነበረው በዛ ሰዓት በጣም ስታሽበለብላት ነበረ። እና ይህንን ነገር የገነት እጅ አለበት። ሁለቱ ልጆቿ እንዳይጋቡ በጣም እየጣረች ስለነበረ ማለት ነው። እና እኔ የገነት እጅ አለበት ባይነኝ። ምክንያቱም ደውላ ራሱ ብሌንን እንድትመጣ ያደረገችው ራሷ ገነት ስለሆነች ማለት ነው። እስኪ እናንተ ሳሰባችሁን አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ ተወዳጆች። ለምታበረታችሁ በጣም አመሰግናለሁ። ባይ ባይ።